ሰላም 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 ሙስሊምም ክርስቲያንም እህቶቼ እንዴት ናችሁ? ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እግዚአብሔር አምላክ ጥላ ከለላ ይሁንላችሁ፣ ከድንገተኛ አደጋ ከድንገተኛው ሞት ይሰውራችሁ፣ ወጥቶ ከመቅረት ያድናችሁ እያልኩኝ ማለት ነው። እንደጠፋውኝ አውቃለሁኝ። አንደኛ ትምህርት ቤት ስለተዘጋ፣ ሁለተኛ ነገሮች ሁሉ ስላስጠሉኝ፣ ሁሉ ነገር የሚያስጠላ ስለሆነ ነገሮች ሁሉ የምናየው ነገር ሁሉ ማለት ነው በጣም እጅ ስላለኝ ለዛ ነው የጠፋሁት የኔ ወዶች የኔ ማሮች። ዛሬ ግን መጥቻለሁ ማለት ነው። ያብ መጥቷል ማለት ነው። በስመ አብ ወልድ። በነገራችን ላይ ማለት ነው ያብ በእንባ የውስጡን ስሜት እየገለጸ ነበረ ማለት ነው። በነገራችን ላይ ወንድ ልጅ ሳይበደል፣ ወንድ ልጅ ሳይጎዳ፣ ወንድ ልጅ ውስጡን ሳይቆስል ለማንም ሴት ብሎ እንባውን አያወጣም። ገባችሁ አይደል? እውነተኛ ፍቅር እውነተኛ ያፈቀረ ወንድ ሲሆን ግን እንባውን በቃ ስራ መስራት ያቅተዋል፣ እንባውን መቆጣጠር ያቅተዋል፣ ለሰው ቃላት አውጥቶ እንኳን መናገር ያቅተዋል። በያብ ላይ ያየነው ነገር ይሄ ነገር ነው። ገባችሁ? አንዳንድ ጊዜ ወንድ ልጅ ይጎዳል እንላለን እንጂ ብዙ የሚጎዱ ወንዶች አሉ፣ በጣም ብዙ ማለት ነው። እና እኔ ዝም ያልኩበት የራሴ ምክንያት አለኝ ማለት በነሱ ውስጥ መስራትን ያቆምኩበት የራሴ ምክንያት አለኝ። አንዳንድ ጊዜ ማገናዘብ መልካም ነው ብዬ ነው የማስበው እህቶቼ። ሲቀጥል ደግሞ የያብ ዩቲዩብ ሪፖርት እየተደረገበት ነው። ሁላችሁም ያብን የምትወዱት አላችሁ፣ ግሩፕ ዋትስአፕ ላይ ያላችሁ ልጆች አላችሁ፣ ገብታችሁ ኮፕሊንክ አድርጉለት፣ ሼር ኮፕሊንክ አድርጉለት። እንትኑ ላይ ዩቲዩብ ላይ ሪፖርት እየተደረገበት ነው እና ሪፖርት እየተደረገ እንደሆነ ለኔ ዘገባ መጥቶልኛል። ስለዚህ የገባችሁ እንትን ኮፕሊንክ አድርጉለት። ያደረጋችሁ የግሩፕ ልጆች አላችሁ፣ አድርጉ፣ የምትችሉትን ያህል ኮፕሊንክ አድርጉ ማለት ነው። ሪፖርት እየተደረገ ስለሆነ ማለት ነው። ሲቀጥል ደግሞ ስለ እውነት መቆም መልካም ነው እና ያብ አይዞክ፣ ጠንካራ ሁን። ብዙ ደጋፊዎች አሉክ፣ ብዙ ልጆች የሚወዱ የሚያከብሩክ አሉክ እና አይዞክ፣ ጠንክር። እንባህን ለማንም አውጥተህ አታሳይ። በቃ አንተ አይምሮህን ወደ መንፈሳዊ ነገር አተኩር። ይሄ ህይወት የማይሳካ ከሆነ ደግሞ በቃ ወደ እግዚአብሔር ልቦናህን ስጥ ነው የምለው ማለት ነው። አንዳንድ ጊዜ የእናንተ ነገር እኔ ሳስበው ራሱ ማለት ነው እግዚአብሔርን በጣም ነው ውስጤ እንትን የሚለው። ምክንያቱም እኔ ከመጀመሪያም ጀምሬ ስደግፍ ያብ እውነተኛ ፍቅር ነው፣ እስከ መጨረሻው ይጸናል። ግን በሁለቱ መሃል ያለው የሰው ነው፣ በቃ ሰው ነው ያለው እንጂ አላቅም። ግን ወንድ ልጅ ደግሞ እንዲህ ሲሆን በጣም እንትን ይላልና ያብ ጠንካራ ሁን፣ በርታ። ብዙ ደጋፊዎች አሉክ፣ በዝምታ ውስጥ ያሉ ደጋፊዎች አሉክ፣ ዝም ያሉ መጨረሻው ቁጭ ብለው እስከ መጨረሻው የሚያው ዝም ያሉ። እኔ አሁን ከዝምታ ውስጥ አንዷ ነኝ ማለት ነው። ግን እንዲህ ያለቀስክ ሳይ ግን አላስችላለኝ። አንተ ወንድሜስ ብትሆን በቃ ራሴን በራስ ቦታ ሁኜ ራሴን አየሁት ማለት ነው። እና ጠንክር፣ ክፉ ደግ አልናገርም፣ መናገርም አልፈልግም። እያንዳንዱ የሰው ልጅ የዘራውን ያጭዳል። እኛ በ20 ደቂቃ በ30 ደቂቃ ውስጥ ያየነውን ነው ዝም ብለን ያለን እንትን የምንለው ማለት። ስለዚህ ያብ አይወድም፣ ያብ አያፈቅርም፣ ያብ ያችን ነው ምናምን እያላችሁ የምትሉ እግዚአብሔር እንደው የስራችሁን ይስጣችሁ። ወንድ ልጅ ሳያፈቅር ወንድ ልጅ ሳይወድ ይሄን ያህል ወጥቶ አይንሰቀሰቅም። ሲቀጥል ደግሞ ራሱን ጥሏል፣ ስራ መስራት አቅቶታል። ያብን በእንደዚህ አይነት ሁኔታ ማናችሁን ብትሆኑ አታውቁትም ነበረ። ገባችሁ? ስለዚህ ከጎንህ ብዙ ሰዎች አሉ። ጠንክር፣ እንባህን ለማንም አታሳይ። ዩቲዩብህንም ቢሆን ወጥረህ ስራ፣ ከጎንህ ነገሮችን እግዚአብሔር አምላክ ሊቀይረው ይችላል። ነገ ደግሞ ነገሮች ተቀይረው አንድ ላይም ከሄሉ ጋርም ልትመጡ ትችላላችሁ። እኛ እንዳሰብነው አይደለም። መድኃኔዓለም እህል ውሃችሁ ካለ የትም ብትሄዱ ዞሮ ያገናኛችኋል። የሁለታችሁን ደስታ ነው እኛ የምንፈልገው የነበረው። እስከ መጨረሻው ድረስ ግን አንተ እውነተኛ አፍቃሪ እንደሆንክ ከጎን እስካሁን ድረስ
እኔ እስካሁኗ ድረስ ሄሉና ያብ ይለያያሉ የሚለው ልቤ በፍጹም አልተቀበለም። እሷም ቢሆን ነገሮችን ወደ ራሷ ቁጭ ብላ ስታመዛዝን ስታይ እንትን ስትል ልትለወጥ ትችላለች ብዬ ነው የማስበው። እና እግዚአብሔር እውነተኛ አምላክ ነው፣ የልብህን መሻት ያሟላልህ እላለው። እምባህን ግን ማናችንም ማየት አንፈልግም። ጠንካራ ሁነ ያቆፍጣናው ሸንቃጣው ጀግና ሁነክ ማየት ነው የምንፈልገው። የሚያስጨንቅህን ሁሉ ለመድኃኔዓለም ስጥ። እግዚአብሔር የልብህን መሻት ችግርህን ሁሉ ይፈታል። የተለያዩ ሰዎች ሊናገሩ ሊሰድቡ የተለያየ ነገር ሊሉክ ይችላል። ከዝንብ እንዳትቆጥራቸው። ምክንያቱም በተጣደበት እንደ ቢንቢ የሚጮሁ እንደ ዝምዝ የሚሉ ሰዎች ስለሆኑ ያንን ነገር ፎርጌት ማድረግ አለብህ። ሚዲያ ላይ እስከወጣ ድረስ የሰው ልጅ ይሰደባል፣ ይታቻል። ግን ልብህን የሚያውቀው እግዚአብሔር ነው። ገባል? ስለዚህ ነገሮችን ቁጭ ብለህ በቃ ከእግዚአብሔር ጋር ግንኙነት አድርግ። ጌታ ሆይ የማይሆን ነገር ከሆነ እግዚአብሔር ሆይ ከልቤ ውስጥ አስወጣልኝ ብለህ ጸልይ ማለት ነው። ነገሮችን መድኃኔዓለም ያስተካከለ። የሚሆን ነገር ከሆነ ደግሞ ችግራችሁን ቁጭ ብላችሁ ፈታችሁ አንድ ላይ ብትመጡልን ደስ ይለናል። እኔ አሁንም ቢሆን ተስፋ አልቆርጥም። ምክንያቱም እኔ እንጃ እስካሁን ድረስ ልቤ እኔ ምንም ነገር ይቆያል ይዘገያል እንጂ እኔ አላቅም። ለዛ ነው ገብቼ የነዛን መስራት ያቆምኩበት የራሴ ምክንያት አለኝ። ለዛ ነው ለምን አላቅም። ግን እግዚአብሔር አምላክ ያንተ ካላት የትም አትሄድም። ግን ለማንም ሰው ብለህ እምባህን እንዳታሳይ። አዎ አንተ የልብህን ነገር አይደለም ለማንም ለእህቶች ራሱ የልብህን ማውጣት ማትናገር ሰው ነህ። አዎ ይሄንን ብዙ ልጆች ታውቃላችሁና እግዚአብሔር አምላክ ያጠንክር ያበርታክ። እኛም ከጎንክ ነን። ሌላ እንደዚህ በዝምታ ውስጥ ያላችሁ አላችሁ አይደል? ያቡንና ሄሉንና ያብን የምትደግፉ በዝምታ ውስጥ ሆናችሁ ኮሜንትም ሳጽፉ ምንም እንደኔ ጸጥ ያላችሁ ልጆች አላችሁ። ያብ ላይ ሪፖርት እየተደረገበት ነውና ኮፕሊንክ አድርጉለት። 50 ጊዜ 100 ጊዜ 500 ጊዜ ኮፕሊንክ አድርጉ። በግሩፕ ውስጥ ያሉ ልጆች አሉ። ኮፕሊንክ እየተደረገ ነው፣ እያደረግን ነው። ምክንያቱም ለሰው ክፋት ማሰብ ጥሩ አይደለም። እነዚህ ልጆች ቢለያዩም እንኳን በፍቅር በሰላም በደስታ ተመሰጋግነው ተሳስመው ነው የተለያዩት። ክፋትን እንኳን እሷ ከአንደበቷ ራሱ ስለሱ ክፉ አልወጣትም፣ እሱም እንደዛ ስለሱ ክፉ አልወጣትም። ነገር ግን ሪፖርት ደረጃ ውስጥ የሚያደርስ ነገር ምን እንደሆነ አላውቅም። ሌላውም ሰው የሱን ሪፖርት ሲደረግ የሄሉም ሪፖርት ይደረጋል የሚለውን ነገር ማሰብም ጥሩ ነው ብዬ ነው የማስበው ማለት ነው። ግን ሰውን በተንኮል እንዳታደርጉ፣ ተንኮል አታስቡ፣ የልባችሁን መሻት እንትን ስለሚል ማለት ነው። ስለዚህ ምን ልላችሁ ነው? ኮፕሊንክ አድርጉለት። ሪፖርት እየተደረገበት ስለሆነ ሄሉንም ያብን የምትወዱ ሰዎች አላችሁ። በትክክል እኔ ቤት ውስጥ ያላችሁት እንደዛ ናቸው። ኮፕሊንክ አድርጉለት። ዩቲዩቡ ላይ ሼር የሚል አለ። እሱን ስትነኩ ከስር ኮፕሊንክ የሚል አለ። የምትችሉትን 500 300 ኮፕሊንክ አድርጉት። እሱ ከሚዲያ አይጠፋም። በነገራችን ላይ የእንዳልክም ብዙ ጊዜ ኮፕሊንክ ተደርጎ ፈንድሻ ሆኖ ነው የመጣውና ኮፕሊንክ አርኩኝ እንትን ተደርጎ ማለት። ስለዚህ አሁን ያብ ላይ ሪፖርት እየተደረገበት ነው። ዩቲዩብ ላይ ሁላችሁም ገብታችሁ ኮፕሊንክ ሼር ኮፕሊንክ አድርጉለት ማለት ነው። የሁለቱን ፍቅር ሰላም ሲለያዩ በፍቅር ተቃቅፈው ክፉም ሳትናገር እሱም ክፉም ሳይናገር በፍቅር ነው የተለያዩት። በፍቅር አሁን ሄሉና ያ በምን ተለያዩ እንኳን ብንባል መልስ የሌለን እኮ ነን። መልስ የለንም። በምን እንደተጣሉ እንኳን አናቅም። ግን እሱ ነው የበደላት እየተባለ ሪፖርት መደረግ የለበትም ብዬ ነው ማስበው። ሪፖርት ኮፕሊንክ አድርጉለት። የሄሉና የያብ ደጋፊዎች ዩቲዩቡን የያብን ገብታችሁ ኮፕሊንክ አድርጉለት። ብዙ ሰው ኮፕሊንክ እያደረገለት ነውና በዛ ላይ አይዞክ በርታ ጠንክር። ሁሉን ነገር እግዚአብሔር አምላክ ያስተካክለዋል። ሰው እንዳሰበው አይደለም። መድኃኔዓለም የፈቀደው ይሆናል። እኛ በ20 ደቂቃ የምናየውን ፈራጆች የእውር ፈራጆች ይሆን ነው። የልባችሁን መሻት እግዚአብሔር ያውቃል። የሄሉንም ልብ እግዚአብሔር ያውቃል። ምክንያቱም እሷ እንዲያደረገኝ ብላ እሷም የተናገረ
የተናገረችው ነገር የለም። በአንተም በኩል እንደዛ የለም። ገባችሁ አይደል? ሰው የተራራቀ ሁሉ ተበዳደለ ማለት አይደለም። የማያስማማ ነገር ሊኖር ይችላል። ነገሮች ተፈተውም አምላክ ሊቀይረው ይችላል እላችኋለሁ። የኔ ውዶች፣ የኔ ማይፎንቋዎች፣ ወዳችኋለሁ፣ አከብራችኋለሁ። የኔ ውዶች፣ የኔ ማይፎንቋዎች፣ ወዳችኋለሁ፣ አከብራችኋለሁ። የኔ ማሮች፣ የማትለወጡ የማትቀየሩ፣ ስለ እውነት የምትቆሙ እመብርሃን እድሜ ዘመናችሁን ስለ እውነት ከጎናችሁ ትቁም ማለት ነው። ሰው ሲከፋው የሚከፋችሁ ብዙ አላችሁና እግዚአብሔር አምላክ ይጠብቃችሁ። በሄዳችሁበት ሁሉ መብርሃን ጥላ ከለላ ጋሻ ትሁንላችሁ። ያሰባችሁትን ያቀዳችሁትን ሁሉ እግዚአብሔር ይፈጽምላችሁ። ከኃጢአት በስተቀር መልካሙን ነገር ያድርግላችሁ። ላለው ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት የኔ ማሮች። እንዳትረሱ የያብን እንትን ገብታችሁ ኮፕሊንክ አድርጉለት ማለት ነው። ለሰው ልጅ መልካም ነገርን የምትመኙ ለሰው ልጅ ክፋትን የማትመኙ ብዙ ኦዲየንሶቼ አላችሁ ማለት ነው። ሁለቱንም በአንድ አይን የምታዩ መጨረሻውን ቁጭ ብላችሁ የምትጠብቁ እንደኔ አላችሁና ሁሉንም ነገር መድኃኔዓለም ያስተካክላል። ወንድ ልጅ ሲሰበር ግን ያሳዝናል እላለሁ። መልካም ምሽት።